የጨረቃ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? አለው እግዚአብሔር ይመስገን። ዛሬ እንግዲህ ብሩኬና ሃይሚም ተመልሰዋል። ከትላንትናው ቪዲዮ የቀጠለ ነው ማለት ይቻላል። ሁላችንም እንግዲህ ስንጠብቀው የነበረው ነገር ነበረ። ግምጃዬ እንዴት ሆና እንደነበረ ራሷን ስታ ከወደቀች በኋላ ምን ተፈጥሮ የሚለውን ነገር ብዙዎቻችን ስንጨነቅ የነበረው ነገር ነው። ግን አሁን ዛሬ ላይ አዲስ ቪዲዮ ለቀዋል። ደህና መሆኗን ያው የሚያሳይ ነው እና ደግሞ በጣም ደስ የሚል ነገር ነው። ብዙ አዳዲስ ነገሮች ሀሳቦች አሉ እና እስኪ አንድ ላይ እንመለከታለን። እና ደግሞ እናንተ ሀሳብ አስተያየታችሁን ኮመንት ላይ ያስቀመጣችሁልኝ፣ ለቻናል ላይ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ለማታውቁኝ ያብ እባላለሁ። ቻናሌ ደግሞ ያብ ሪያክት ነው። ሰብስክራይብ እያደረጋችሁ እንግዲህ ታበረታቱኝ ዘንድ ጠይቃችኋለሁ። እንግዲህ ቆየን 1000 ሳንገባ፣ እስኪ በዚህኛው ቪዲዮ 1000 እንግባ። ያው ለእናንተ ቀላል ነገር ነው። እስኪ ሰብስክራይብ አድርጉኝ፣ እውነት በጣም እፈልገዋለሁ። በዛሬው ቪዲዮ 1000 እንግባ። በጣም የሚያስፈልግ ነገር ነው ባይዙ እና በጣም ነው የማመሰግነው ሰብስክራይብ ስለምታደርጉ። ቪዲዮን ሲጀምሩ ደግሞ ላይክ እያደረጋችሁ ቀጥታ ወደ ቪዲዮ እንሄዳለን። ይመቻችሁ። ድምጅት እንትን ይርጥብ ነው እንግዲህ ምንም ላደርግ አልችልም። አሁን ደህና ነሽ? አዎ ደንግጬ ነው እንጂ እኮ ደህና ነኝ። አንቺ እኮ ነሽ ወደዛ አትሂጂ እያልንሽ ሄደሽ አይዞሽ። አሁን ደህና ሃይሚ ቀን እኮ ባይዙ ምን መሰላችሁ፣ አሁን እየነገሯት ነበረ በትላንትናው ቪዲዮ ላይ ካስተዋለን አትሂጂ ተይ ወደዚህ ተመለሽ እያሏት፣ እሷ ደግሞ ሄዳ ያው እንደዚህ አይነት ነገር ገጠማት። ያው ነገሩ ያስደነግጣል። ለማናውቀው ለኛ በጣም የሚያስደነግጥ ነገር ነው። ምንም ጥያቄ የለውም። ግምጃ የሚያሳየችው ነገር ትክክል ነው ብዬ ነው የማስበው። እና ያው እነሱ የነገሯት እሷ ደግሞ ሳሰማ እየቀበጠች ያው አንዳንድ ጊዜ ለመዝናናት በወጣንበት ምናምን ነገር ከቁጥጥር ውጭ የምንሆንበት ሰዓት አለ እና ያንን ነገር ነው እሷ ያስተዋለችው። ግን ብቻ ዋናው ነገር እሷ ደህና መሆኗ ነው። እና አይ ሆፕ የብዙዎቻችሁ ጥያቄ አሁን ላይ ተመልሷል ብዬ ነው የማስበው። እናንተም እንግዲህ ከዚህ በኋላ ትረጋጋላችሁ። የአዳኞቹ ቤተሰቦችም የጨረቃ ቤተሰቦችም እናንተ ትረጋጋላችሁ ብዬ ነው የማስበው። አታስቡ፣ ደህና ነኝ፣ ምንም አልልም፣ አሁን ተሽሎኛል። እያታለለ ነው። ቀስ እያለች ሄደች እና አንዴ እኮ ነው እንዴት እንደሆነ ታውቂያለሽ? ቆይ ምን መሰላችሁ፣ ውሃ እያሳሳቀ ነው የሚወስዱ አይደል የሚባለው አባባሉ። አይ ቲንክ ከተሳሳትኩ ታርሙኛላችሁ። ግን ውሃ ስንጫወተው በሱ ስንጫወተው ምናምን ነገር የሆነ በቃ ደስ ስለሚለን ሳናውቀው የሆነ አደጋ ይደርስብናል። እና ቀደምም እንዳልኳችሁ ግምጃዬ ላይ የደረሰባት ነገር ቢኖር እሱ ነው። ደስ ይላል። ምንም ሁላችንም ውሃ ውስጥ ብንገባ የሆነ ደስ ይለናል። ለመጫወት እንደፈለግነው እንትን ለማለት በጣም ደስ ይለናል። እና ያንን ነገር ነው ለማድረግ እየሞከረች እያለ በመሀል ደግሞ ምን ተፈጠረ? ሌላ እንትን አለ። ከዛ እነሱ ከነበሩበት አካባቢ ደግሞ እሷ ስትርቅ የሆነ አለ አይደል ጥልቀቱ እንትን እያለ ነው፣ በጣም እየጨመረ ነው የሚሄደው። እና ብቻ ግምጃዬ እውነት በአንድ በኩል በጣም ታሳዝናለች። ግን ያም ሆነ ዋናው ነገር ቀደም እንዳልኳችሁ ደህና መሆኗ ነው ብቻ ነው። ሌላ ነገር አያሳስብም ማለት ነው። ውሃ ጠጥታ ጠግባለች ልጅቷ። ምግብ ራሱ አያስፈልግም ማን ነፍሱ አይማርም። በዚህም እኮ ይቀልዳል። ይኸውላችሁ እሱ እውነቱን እናወራ ከተባለ የሆነች ጨዋታ አዋቂ ነው። በጣም እንዴት መቀለድ እንዳለበት፣ ሰውን እንዴት ማዝናናት እንዳለበት ብሩኬ ያውቃል ብዬ ነው የማስበው። ስለዚህ በዚህ አጋጣሚ ደግሞ እንዴት እሷን ማጫወት ወይም እሷን እንዴት ፈገግ ማዝባል እንዳለበት ራሱ ያውቅበታል። ሰውን እንዴት ከነበረበት ከሚያስደነግጥበት ከደነገጠበት ሙድ እንዴት አድርጎ ማውጣት እንዳለበት እና ውሃውን ጠጥታለች። ከዚህ በኋላ ራትም ተዘግተዋል። ቁርስ ራሷ መብላቷን እንጃ። ይሄ እኔ አባባል ነው፣ ግን የገለጸበት መንገድ ይመቸው። በቃ ከዚህ በኋላ የጋንዳውን ውሃ ጨርሳለች። ከዚህ በኋላ ምንም ምግብ አያስፈልጋትም ብዬ ነው ማስበው። እንደኔ ሪል ነው። ግን ያረገዘ ሴት አለ? አዎ ሪል ነው። ማንነር አሁን ውሃው ተሽሏል። እዛ በጣም ብዙ ወንድ እየዋኘ ነበረ እና ወንድ ሁሉ ምን በስተና እንዴ ምንም ጥያቄ የለውም። ያስደነግጣል። ብሩኬ እና ወንድ ሁሉ ያንን ነገር ያደርጋል እንዴ? አሁን ላይ ግን እውነቱን እናውራን ካለን እዚች ጋር አንድ ነገር ማውራት የምፈልገው ነገር ምን መሰላችሁ? እኔ ከሰማሁት አንጻር ብዙ ጊዜ ሶሻል ሚዲያ ላይ ከሚወራው አንጻር ስንመለከት አዎ እንደዚህ አይነት ነገር የመፈጠር አይነት ነገር አለ። ግን አሁን እሷ መጠጣቱ አይደለም፣ ያው አሁን ውሃውን ስለጠጣች ብቻ እንደዚህ አይነት ነገር ይፈጠራል ማለትም አይደለም። ምክንያቱም አሁን ላይ እንዲህ እናንተ ፊት ለማውራት ትንሽ የምጠቀማቸው ቃላቶችን የፈለኩ ነውና ብቻ እሷ ላይ ይፈጠራል፣ ውሃውን ስለጠጣች ብቻ ይፈጠራል የሚል እምነት የለኝም። ምክንያቱም እነሱ የሚዋኙበት አካባቢ ውስጥ ብዙ ወንዶች ካሉ ምናልባት አዎ፣ ግን እኔ የሚፈጠር አይመስለኝም። እና አውቆ ይመስለኛል እሷ ለማስጨነቅ ነው ብሩኬና ይሄ። ግን ብዙ ጊዜ እንደዚህ አይነት ነገር ንግግር እንደዚህ አይነት ወሬዎች ይነሳሉ ብዬ ነው የማስበው።
እነውም የሆነ እንትን አለ አንድ እንደዚህ አይነት ታሪክ አለና ውጭ ሀገር ውስጥ ነው ብቻ 13 ሴቶች በዚህ አጋጣሚ እንዳረገዙ ምናምን ነገር እንደዚህ አሁን እንደነ ሃይሚና እንደነ ግምጃዬ ማለት ነው ዋኗ ጋንዳ ውስጥ እያሉ 13 ህጻናት ሊያውም ገና ህጻናት ነበሩ አይ ቲንክ ከ15 ዓመት ምናምን በላይ የነበሩ ልጆች ነበሩ እንደዚህ አይነት ነገር እንደተከሰተ እናውቃለን አሁን ላይ እውነቱን እናራ ከተባለ ያሳስባል በጣም ግን እንደዛ ይፈጠራል ብዬ አላስብም እንደኔ እንዴ አይደለም ከተፈጠረም እናሳድገዋለን ያረለው እሱ እንዴት ምን አስባ ነው በአንዴ እውነት በቃ ደምድማለች ልጅቷ ያላመነችው ነገር ሃይሚ እሷ ለማድረግ የምታደርገው ነገር ግን ይመቻት ያው ለጨዋታ እንደሆነ እናውቃለን ያው ይሆናል የሚባል ነገር አይደለም ብቻ ግን ከተፈጠረም ይሁን እናሳድገዋለን አንደኛ ባይዙ እኔ ተመችቶኛል ባይዙ አንዳንዴ ይቆያል እኔ ድሮ ነበር ያየሁት ቲቪ ላይ ነበር ያየሁት ግን አሁን ሰምቼ አላውቅም እኔ ባዮሎጂ ላይ ተምሬያለሁ ሁለተኛው አልገባም ገብርኤልን አልገባም አዎ አይደለም መፍራት ሳይሆን እንዴት ሰው ዝም ብሎ ተዋው የገለጸችበት መንገድ በጣም የሚያስቀው ለምን መሰላችሁ አሁን እሷ አታውቁም ይሄን ነገር እውነት ይፈጠራል አይፈጠርም የሚባለውን ነገር ምንም ሰምታ ስለማታውቅ ነው አይ ቲንክ እንደዚህ አይነት ነገር ጥያቄ ጠይቀችውና ከውሃ እንዴት ይረገዛል ከውሃ ይረገዛል እኔ ሰምቼ አላውቅም እያለች ነው እውነቱን እናውራ ከተባለ አይመስልም አሁን እሱ እንደሚወራው አይነት ነገር ስንል አይመስልም በጭራሽ ግን የጠይቀችበት ጥያቄ በጣም የሚያስቀው እና አንድ በዚህ አጋጣሚ ደግሞ አንድ ነገር መናገር የምፈልገው ነገር አይ ቲንክ እቺ ልጅ ከዚህ በኋላ ዋና ገንዳ ላይ እንጃ ትራማ ይፈጠርባታል ብዬ ነው የማስበው በጣም የምትፈራው ነገር ይኖራል ብዬ ነው የማስበው ተጠንቀቃ ነው ውሃ ውስጥ ራሱ ከገባሽ በጣም ተጠንቀቃ ተጋባለሽ ብዬ ነው የማስበው እና በጣም ፈራሽ አንዴ እኮ ተቀየረች ወይኔ ሃይሚና ብሩኬ ግን ይመቻቸው እውነት በጣም እሷን እንዴት እንትን ማለት እንዳለባቸው ያውቃሉ ብዬ ነው የማስበው እንግዲህ መዝናናቱ እንደቀጠለ ነው ፍራቱ ነው አሁን እሱ እንደዚህ የሚያስጨዋት ቀደም እንዳልኳችሁ በጣም እንትን ያሉት የተፈጠረው ነገር በጣም ያስፈራል ባንዱ ወክልም ግን ደስተኛ ሆናለች ይሄን ማስበው ሃይሚ ቀረሽ ብላ እንትን ያለችበት መንገድ ያስቃል እና ያው እውነት ጊዜያቸውን በአግባቡ የተጠቀሙ ነው ብዬ ነው ማስበው በቃ ትክክለኛ መዝናናት ነው አሁን ላይ የተፈጠረ ያለው ነገር ይሄ ሁሉ ግን የናንተ ተጽዕኖ አለበት ብዬ ነው ማስበው እንግዲህ ወጥቶ እንዲዝናኑ ብዙዎቻችሁ ተፈልጉ እንደነበረ እናውቃለን ያው ከዚህ በፊትም በሌላው ቪዲዮ ላይ ተናግሬያለሁ እንግዲህ እናንተ የጨረቃ ቤተሰቦች አብዛኞቻችሁ ተጽዕኖ እንደምታደርጉ አይቻለሁ ስለዚህ ይሄ ሁሉ የናንተ ተሳትፎ ነው ብዬ ነው ማስበው ወስኗል ግምጃዬም ወስናለች ወይዘሪ ግምጄ ትልቁ ላይ ልገቢ ወስነሽ ትልቁ ማለት አሁን ከዚህ ነው የወረድነው ከላይኛው ልንወርድ ነው ነው ኑኒ አትፍርሺ ካሜራ ይዘሽ ግቢ ውስጥ ያለውን ነገር አሁን ያንቺን ጨዋታማ ማየት አለብን እንዴ ግድ ይላል ያንቺን ጨዋታማ ካላየን ምን ያደርጋል አሁን ላይ እሷ እንደዚህ ስትጨነቅ ያለውን ስሜት ካላየን ምን ጥቅም ያለው አይመስለኝም እና ግድ ይላል አይመስላችሁ እና ብሩኬ አሪፍ እቅድ እያቀደ ነው ብዬ ነው የማስበው ብቻ አሪፍ ነው ጊዜያቸውን በትክክሉ ቅድምም ብያለሁ በትክክል እየተጠቀሙ ነው እነዚህ ሰዎች ይመቻቸው አንደኛ በይዞ ተንቦራጨቁ በስማም ተንቦራጨቁ አስባችሁታል አሁን እዚህ ጋር የሆነ ድንገት የያዙትን ነገር ቢጥሉ በቃ ዋውስ ገቡ ማለት ነው ማለት አሁን የተቀመጡበት ቦታ ላይ ድንገት የሆነ በቃ ከእጃቸው አምልጦ ራሱ እንትን ቢል በጣም ከባድ ነው እና እንደምመለከተው ከሆነ ሁሉም የብሩኬ ጓደኛ የሃይሚ ጓደኛ ሁሉም እዚህ ያሉ አይ ቲንክ ሚፍታንም አይቼዋለሁ እና እውነት እንደዚህ ሰብሰብ ብሎ ብቻቸውን አይደለም ግን ያው ሰብሰብ ብሎ ደስተኛ ሆኖ እንግዲህ ጊዜያቸውን በትክክል ማሳለፋቸው ደጋግሜ የምለው ነገር ቢኖር አሪፍ ነው ያውም ከምንወዳቸው በዙሪያችን ካሉ ሰዎች ጋር ደስተኛ ሆነን ማሳለፍ በጣም 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 ደስ የሚል ነገር ነው እና አሁን ላይ በጣም መከራቸውን እየበሉ ነው ብዬ ነው ማስበው ብሩኬና ሃይሚ ግምጃይም እንደዛው ማለት ነው የሚያሳዝነው ነገር ቅድም የጠጣችው ንጹህ ነው አሁን የጉድጓድ ውሃ ልጠጣ ኧረ እባክህ እንዴ እቺ ምንድናት የወንድሜ ቋናት አረ ሚፍታይ መቼ ግን ሙድ ያዛ አይገልጹ ብሩኬ ደግሞ ቀበል አድርጎ በቃ ጊዜ ማባከን አያስፈልግም እሷም ማብሸቅ ነው እንግዲህ ግን ቅድም የጠጣችው ውሃ ንጹህ ነበር አሁን የጠጣችው ውሃ ደግሞ ምንድነው የምጠጣው ውሃ ደግሞ ቆይ ይሄን ያለ እርግጠኛው የሚሆነው ነገር ነው የሚያስቀኝና አሁን ላይ የምጠጣው ግን የጉድጓድ ነው ቅድም ንጹህ ውሃ ጠጥታለች ያ ንጹህ ነው ሆዷን ምንም አያደርግም ነው
ስለዚህ በግድም ቢሆን አሁን ላይ ጉድጓድ ውሃ ጠጣታለሁ ነው። አንተ ሙድ አትያዝነት። የብሩኬ ሙድ እንትን ሳልል የሚፍታ ደግሞ ሙድ ያዝ። በጣም ይገርም ነው ባይዜ። ለማንኛውም ይመቸው ባይዜ። አላምንም አጥመነኝ። አዎ ተው ከዚህ ጋር ባይዝን እናንተ ይያዝልን ይሄ ሰውዬና ነኝ። ለምን ፌስቡክ አናደርግም ነው? እሺ እነዚህ ሁለቱ ባይዜ በጣም ደርቢ እየሆኑ ነው ብዬ ነው የማስበው። በሚፍታና እንትን ግምጄ አሁን በጣም ይመስለኛል ኮከባቸው በትክክል የተገጣጠመ ነው ብዬ ነው የማስበው። እና የግድ የሆነ ነገር ሲላት እሷም የሆነ ነገር ትለዋለች። ይሄ ልጅ ይሄና እኔ አንድ ላይ ይዋጣለን እያለች ነው። እና ቢዋጣላቸው የሆነ ፕሮግራም ተዘጋጅቶ ሁለቱ ቢዋጣላቸው ጓንት ይዞ ምናምን ነገር ቢፋለሙ እኔ ደስ ይለኛል። ባይዜ ብቻ አሪፍ ነው። እሺ ለምን አልመጣችሁ? መብቷ ነው። እዛ እንቁላል ነው የረገፈው እኮ እዚህ ፍሬ። ኧረ ብሩክ ይኸውላችሁ ሚፍታም ብሩክም ከኔ ከባድ ናቸው። አሁን እዚህ ጋር እዛ እንቁላል ነው የፈረጠው፣ እዚህ ደግሞ ፍሬ ነው የሚፈርጠው። አንተ የምን ፍሬ ነው እንዴ? አንተ ምን ጀመርክ ብሩኬ? ብቻ ይመቸው። አንደኛ ሁለቱ በጣም ደስ ይላሉ ሚፍታና ብሩኬ እና ግምጄም እንደዛው እና አንደኛ ናቸው። እስኪ እሺ እንቀጥል ቪዲዮን። ንፋስ መግቢያም የለው አንዳች ቦታ ልቤ ህይወትን አላውቃት። እንግዲህ መግዘፉ እንደዚህ ነው ማለት ነው። ቀደም እንግዲህ የተዝናኑበት መንገድ አለ። አሁን ላይ ደግሞ እንግዲህ ውሃ አንድ ላይ ሁለት ሆኖ እየቀዘፉ ነው። ብቻ ደስ ይብላል። ብሩኬም ደግሞ በዚህ አጋጣሚ ፍቅሩን የገለጸላት ነው ብዬ ነው የማስበው። ያው መጨረሻኛ ላይ ያስተላለፈው መልእክት እንመልከት ካለን እወድሻለሁ ነገም ዛሬም ብሎ ለቅመሜ እንግዲህ መልእክቱን አስተላልፈዋል። በጣም ደስ ይላል። እንግዲህ 2 ዓመታትን ምንም በሁለቱ ይሄን ያህል በጣም የከረረ ነገር ባይፈጠርም 2 ዓመታት ውስጥ ብዙ ነገሮች አልፈዋል። ብቻ ዛሬ ላይ እንደዚህ ደስተኛ ሆኖ መመልከታችን በጣም ደስ የሚል ነገር ነው ብዬ ነው የማስበው። እና የጨረቃ ቤተሰቦች እናንተም እንግዲህ በዛሬው ቪዲዮ ደስተኛ ሆናችኋል ብዬ ነው የማስበው። እናም በዚህ አጋጣሚ ብሩኬና ሃይሚ ይገባችኋል፣ መዝናናት መደሰት ይገባችኋል ብዬ ነው የማስበው። ብቻ የጨረቃ ቤተሰቦች ቻናሌን ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ኮመንት ላይ ያስቀመጣችሁ የተሰማችሁን ነገር እና ደግሞ ቪዲዮን ሲጀምሩ ላይክ እያደረጋችሁ ስለነበረ በጣም ነው ከልብ ማመሰግነው። እስኪ ቅድምም ብያችኋለሁ፣ እስኪ ሰብስክራይብ በማድረግ 1000 ያስገቡኝ። ለእናንተ ቀላል ነው። ትንሽ ነው የቀረኝ፣ በይዞ 1000 ለመግባት ትንሽ ነው የቀረኝ። ከዚህ በኋላ እንግዲህ እየጨመረ እየበዛ የጨረቃ ቤተሰብ ይሄዳል ብዬ ነው የማስበው። አንድ ላይ እናድጋለን። እኔ በጣም ነው የምወዳችሁ። በሚቀጥለው ቪዲዮ ደግሞ እንገናኛለን። የዛሬው ቪዲዮ በዚህ አበቃን። ይመቻችሁ። ፒስ